የህክምና መስጫ ማዕከላት ጥራት ያለው አገልግሎትን ተደራሽ ማድረግ የሚችሉት የአገልግሎት አሰጣጥ ስርዓታቸውን ሲያሻሽሉ ነው። በሀገራችን ከሚገኙ የማስተማሪያ ሆስፒታሎች መካከል የሆነው የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል ከአገልግሎት አሰጣጥ ጋር በተያያዘ በተለይም በመድኃኒት ግዢና የውስጥ አሰራር ስርዓት ችግሮች ምክንያት አገልግሎቱ ጥያቄ ውስጥ እንዲገባ አድርጎት ነበር። መንግስት ባስቀመጣቸው ህዝቡን ወርዶ በሚገመግምባቸው ወቅት ከህዝቡም በተሰጠው ፊድባክ መሰረት ዝቅተኛ የሚባል አፈጻጸም ወይ ለታካሚ ምቹ ያልሆነ ሆስፒታል ሆኖ ቆይቶ ነበር። አይ ቲንክ በኋላ ላይ እነዚህ ነገሮች መስተካከል አለባቸው የሚል የቦርድም ሌሎችም የመንግስት አካላት አቋምም ስለነበርና በዛ ልክም ተገምግሞ ስለነበር የማኔጅመንት ለውጥም ሌሎችንም የአሰራር ስርዓት ለውጥም ማድረግ ኖሮበት ስለነበር የመንግስት ባስቀመጣቸው ሪፎርሞች በተለይ ለጤናው ዘርፍ የመጡ ሪፎርሞች ተከትሎ ስራዎችን እንዲሰራ አቅጣጫ በተቀመጠው መሰረት ባለፉት 3 አመታትን በሚገርም መታተር እነዚህን ሪፎርሞች ኢምፕሊመንት ስናደርግ ቆይተናል። ባለፉት አመታት የማስተማሪያ ሆስፒታሉ ባከናወናቸው የለውጥ ስራዎች በተሻለ መልኩ አገልግሎትን ለመስጠት አስቻይ ሁኔታዎችን ሰጥተውታል። አሁን ወቅቱ ማድረግ ትችላለህ ቬንቲሌትድ የሆነ በጣም ምቹ የሆነ ቢያንስ በጣም ፋንሲ እንኳን ባይሆን ንጽህናውን የጠበቀ ስታንዳርዱን የጠበቀ ፕሪሚሲስ ሊኖር ይችላል። ይሄ የኮሚትመንት የማኔጅመንት እና የሊደርሺፕ ኮሚትመንት የሚፈልግ ነገር ነው። ከዛ ውጪ ያው ሲስተም ደግሞ መዘርጋት አለበት። ህንጻ ባዶን ሆስፒታል ብለ ማረከ ሆቴልም በለው ህንጻ ሆስፒታልም በለው ምንም በለው ሲስተም ካልተዘረጋ በስተቀር ያንን ህንጻ ለታለመለት ዓላማ እንዲውል ማድረግ አትችልም። ስለዚህ በዛ ረገድ ሲስተም መዘርጋት ስለነበረብን የታካሚዎቻችንን መሰረት ያደረገ ፔሸንት ሴንተርድ ሪፎርሞችን ኢምፕሊመንት አድርገናል። ይህም አገልግሎት ፈላጊዎች የተሻለ ህክምናን በሆስፒታሉም እንዲያገኙ ያስቻለ ነው። ከመጣሁኝ በደህና ነው ተቀበሉኝ። መጣሁኝ ዶክተሩ ተቀበሉኝ አይቶ መርምሮ ማታ መጥቶ በምሽቱ ያውናል ጠዋት መጥቶ ያሉ ማታም ደግሞ ስንቸገር ሮጠ ስንጠራቸው ሮጠው ይመጣሉ። እያስተናገዱን ነው ያየኋቸው። በቃ ምንም መጥፎ ነገር በእነሱ ላይ ያየሁት ነገር የለም። መድኃኒትም እየሰጡን ነው። ንጽህና ጥሩ ነው። ይሄው እየተጠርገው ጥሩ አድርገው በጥሩ ሁኔታ ነው ያየሁት። እኔ ከመጣው አሁን 2 ሰዓት አሁን 3 ሰዓት ቢቆይ ነው እዚህ የቆየሁት። በዛ ጊዜ ውስጥ ከቁጥር በላይ ነው መጥተው የጠየቁት። በቃ ያሉት ነገር ትሪትመንቱ በጣም ደስ ይላል። ሌላ ቦታም ታክመን እናውቃለን አሳክመንም እናውቃለን። ግን የተለየ ነው ትንሽ በጣም ደስ የሚል ነው ያለው ድባቡ በጣም ደስ ይላል። መድኃኒቱም እየተገኘ ነው። በጠየቁን ሰዓት ይሄንን አማሉ ባሉ ሰዓት በወጣን ጊዜ ያገኘን ነው። ዶክተሮቹም እየመጡ ነው ነርሶቹም ሁሉም እየመጡ ትሪት እያደረጉለት ነው። በጣም ጥሩ ነው። የቀደመውንና የአሁኑን አገልግሎት ያነጻጸሩት ተገልጋዮች የማስተማሪያ ሆስፒታሉ የተገበራቸው የአሰራር ስርዓት ቅልጥፍናዎች ለሌሎች ምሳሌ በመሆን ለጤናው ዘርፍ መሻሻል ሚናው ከፍ ያለ መሆኑን በማንሳት ነው። አምና ነው መሰለኝ እንደዚሁ የዘመድ ህፃን እዚህ ተኝቶ መጥቶ ማታ ምናምን አይተነው ነበረ። አሪፍ ነው። አሁን ከዛ የተለየ ትንሽ ለውጥ አለው። ንጽህናም ቆንጆ ነው። በየሰዓቱ ያመጡ በቃ ያጸዳሉ፣ ብርድ ልብሱንም ይቀይራሉ። ሁሉ ነገር አሪፍ ነው። የዲላ ዩኒቨርሲቲ ማስተማሪያ ሆስፒታል በመድኃኒት ግዢና የውስጥ አሰራር ስርዓት ሪፎርም በማድረግ ያገኛቸውን ውጤቶች ለማስቀጠል የዲጂታላይዜሽን ስራንም እንደሚያከናውን በመግለጽ ነው። በመድኃኒት አካባቢ በተለይ ያው ምናቀው ነው እዛ አካባቢ ላይ አክተሮች ብዙ አሉ፣ እጅ ይበዛበታል። ያው ኤሪያውም ክሊን አይደለም ታቀው ነው እንደ ሀገርም። ግን በዚህ አሰራርና ስርዓት ውስጥ ካስገባ ነው ክሊን እየሆነ ይሄዳል። መጨረሻ ላይ ሄዶ የሚያርፈው ያ መድኃኒት ሲገባ አንተ ደግሞ ቤትን ክሊን ማድረግ አለበት። ከውጪ የምታመጣው መድኃኒት በስርዓት ቋቱ በማያፈስ ቋት ውስጥ ካልገባ በስተቀር ቀዳዳው ከበዛ ዛሬ አምጥተ በሳምንቱ ያልቃል ማለት ነው። ያ ደግሞ እንዳይሆን ኤሌክትሮኒክ ማድረግ ያንን የመጨረሻ ፌዛችን ነው። ሙሉ ለሙሉ ኢምፕሊመንት እናደርጋለን። ኤሌክትሮኒክ ይሆናል ማለት ነው። ስለዚህ አንድ ፓራሲታሞል የት እንደወደቀች አንድ መድኃኒት የት እንደወደቀች በቀላሉ ማወቅ የምንችልበትንም ሲስተም ጨምሮ ሆሊስቲክ ይሆናል ማለት ነው። ክትትሉንም ግምገማውንም ስናደርግ በዛ ልክ ይሆናል። የሚያጠፋ ይቀጣል፣ ጥሩ የሰራ ሪኮግናይዝ ይደረጋል።